ሰላም 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 የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ ያው እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። ቤተሰቦች ደግሞ እንግዲህ ላይክ በማድረግ ሼር በማድረግ አበራቱኝ እያልኩኝ ስለምታደርጉልኝ መበረታት ደግሞ ከልብ አመሰግናለሁኝ። ውድ ቤተሰቦቼ ያው እንኳን አደረሳችሁ ለበዓለ ትንሳኤ። በዓል እንዴት ነው? እንዴት አለፈ? ያው እኛ ጋር እግዚአብሔር ይመስገን በስደት ላይ በመዳም ኩሽና ላይ አሳልፈነዋል ማለት ነው። ያ ባለህ ተመስገን ነውና ተመስገን እያልኩኝ እንግዲህ ዛሬ በጣም የሚያሳዝኝና ታሪክ ነው ማለት እውነተኛ ታሪክ ነው ይዤላችሁ የመጣሁኝ ማለት ነው። እውነተኛ ታሪኩን ለሁላችን ትምህርት ይሆናል ብዬ ነው ያመጣሁት ማለት ነው። ፌስቡክ ገጽ ላይ ነው ያገኘሁት እና በጣም ነው የሚያሳዝነው። በነገራችን ላይ ያው አሁን ወደ ጽሁፉን እንትን ልበላችሁ ማለት ነው። አብረን የምናነበው ይሆናልና እስከ መጨረሻ እንድታዳምጡኝ ደግሞ በክብር እጠይቃለሁኝና ቤተሰቦቼ ያው እንግዲህ ጽሁፉን እንደዚህ ይላል ማለት ነው። እኔና ባሌ 4 አመታትን በፍቅር ምንድነው ባለው ኑረናል ይላል። በትዳር ደግሞ 4 አመታትን ትዳርና ፍቅር የተለያየ ነው እያልኩ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ቢሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማን ጀመረ። ጓደኞችም ጀግና እንደሆንኩኝ መሰከሩ። ታዲያ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መሰጠት አቆምኩ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ቆየ። ቆይ ለምን ትዳርሽ ክብር አይኖርሽም? የድሮ ፍቅረኛችን ወዴት ሄደ አለኝ። የድሮ ፍቅረኛሽን ወዴት ሄደ? እኔን ንቄ ገፍቼው ሊገባ ስል በጥፍ መታኝ። የድሮ ፍቅራችን ወዴት ሄደ? በጣም ነው የሚያሳዝነው። ነገራችን ላይ እንደዛ አይነት ነገር ያሳዝናል ማለት ነው። ሊገባ ስል በጥፊ መታኝ። ለመጀመሪያ ጊዜ በጥፊ መታኝ። ለመጀመሪያ ጊዜ በእኔ ላይ በር ቆልፎ እሱ ቤት አደረ። ጠዋት ላይ ቤተሰቦችን መጥቶ ፖሊስ አምጥቶ እሱን እስር ቤት ወሰዱት። ከዛም ከእስር ቤት አስወጥቼ የፍቺ ጥያቄ አቀረብኩ። ሁሉም ሰው ትክክል ነሽ አሉኝ። ጓደኞቼም ጥሩ አደረግሽ የት አባቱ አሉኝ። ከዛ እሱም በሀዘን ተሞልቶ ድርሻዬን ሰጥቶ ብቻውን ተቀመጠ። ከ2 አመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ ህይወት እየኖረ ነው። እንግዲህ እዚህልኝ የኔ ህይወት ግን ተበላሸ። ትላንት ትክክል ነሽ ያሉኝ ሁሉ ዛሬ ትክክል አይደለሽም አሉኝ። እዚህ ላይ ሰው ያኔ እንደ ቀን ነው የሚቀያየረው ማለት ነው። ትላንት የት አባቱ ወንድ የት ጠፍቷል ያሉት እነሱ ለራሳቸው ጥሩ ህይወት እየኖሩ ነው። እኔ ግን ብቻዬን ቀረሁ። ትላንት ካንቺ ጋር ነን ያሉትን ሁሉ ዛሬ ከኔ ጋር የሉም። እህቶቼ ሴት ልጅ በተፈጥሮ ጠቢብ ናት። የተበላሸ ትዳር ማስተካከል ትችያለሽ። ስለዚህ በትዳራችሁ ባልሽ ሞኝ ቢሆን እንኳን አንቺ ትዳርሽን ማስተካከል ትችያለሽ። በትዳር መቀለድ ግን ትልቅ አለማወቅ ነው ትላለች ማለት ነው። ከምንም በላይ ለትዳራችሁ ክብር ስጡ። ትዳር የሴት ልጅ ውበት ነው ትላለች እዚህ ጋር ማለት ነው። በትክክል ትዳርሽን የራስሽን ውበት ነው ማለት ነው። ትዳር የሴት ልጅ ውበት ነው። በትዳራችሁ መካከል ለሚገባ ሰው እሱ ሰው መልካም አይደለም። ስለዚህ ከእንደዚህ አይነት ሰው ራቁ፣ ምክሩንም አትስሙት ትለናለች ማለት ነው እህታችን። በጣም ነው የሚያሳዝነው።
ፌስቡክ ለማወቅ ብቻ ሳይሆን ያወቅነውን ለማሳወቅ እንጠቀም። ማወቅ መልካም ነው፣ ያወቁትን ማሳወቅ ደግሞ በፍጹም በጎነት ነው። በምድር ላይ የምናደርጋቸው መልካም ነገሮችም ሁሉ በሰማይ ላይ ለዘላለም ደመወዝ ሆነው ይከፈሉናል ይላልና ይሄን ነገር በጣም አስተማሪ ነው ብዬ ነው የማስበው። ምን መሰላችሁ? አብዛኛው ጓደኛ እውነተኛ ጓደኛ መስሎ በጣም መጥፎ ጓደኛ አለና ለዛም በፍቅር መሃል ላይ በትዳር ላይ መሃል ላይ ገብቶ እንደዚህ ለመለያየት የሚሞክሩ ብዙ ጊዜ ማለት ነው። ብዙ ጊዜ አንድም ሁለትም ሶስትም ሳይሆን ብዙ ጊዜ ያው እያየነው ነው ማለት ነው። እና በፍቅር ሁል ጊዜ እኔ ያው ለመጀመሪያ ነው እንደዚህ ለመጀመሪያ ሁለተኛ ጊዜ ነው በአማርኛ ስሰራ። በትግርኛ ሁል ጊዜ እናገራለሁኝ ስሰራ ያው እንደዛ አይነት ነገር በፍቅር ይሁን በትዳር ሁለተኛ ሰው መሃላችሁን ማስገባት የለባችሁም እላለሁኝ ሁሌ ማለት ነው። በትዳር ውስጥ አባትም ይሁን እናትም ይሁን እህትም ይሁን ጓደኛም ይሁን ማንም ይሁን ማንም መዳመጥ የለባችሁ። ምንም ቢሆን ምን ቢፈጠር ከሁለታችሁ በስተቀር ሌላ ሰው ማስገባት የለባችሁም ነው የሚለው ሁሉ ጊዜ እኔን ማለት ነው። እና እቺን እህታችን ያው እንደምታዩት ለባሏን ለቤቷን ለትዳሯን ክብር አልነበራትም። እዛኔ አይዞሽ ምን አባቱ ያሏትን ዛሬ ላይ ግን እሱ ሌላ ህይወት እየኖረ እሷ ብቻዋን ብስቁልቁል ብላ ሳይወት ያው ፊታቸው ቀየሩ ማለት ነው። የት ናት እንዴት ናት ምን ህይወት ላይ አለኝ ምናምን የሚለውን ነገር ምንም ለነሱ ምንም እሷ ምን ብትሆን ምንም እንትን አይላቸውም ማለት ነው። እነሱ ምንም አይጎላቸውም። የተጎዳችው ማናት? እሷ ናት ማለት ነው። እና የሰው ወሬ ሰምታችሁም ይሁን የጓደኛም ይሁን የማንም መዳመጥ የለባችሁ። መዳመጥ ያለባችሁ ዋናው ነገር ልባችሁ ነው የሚለው እኔ ማለት ነው። ልብህ መዳመጥ አለበት። አንድ ሰው የሆነ ነገር ሊያደርግ ይሁን ለሆነ ነገር እንትን ከልቡ ጋር መማከር ልቡ ጋር መዳመጥ አለበት ማለት ነው። እና ከዛ ከልብሽ ውጭ ደግሞ ከባልሽ ጋር ወይ ደግሞ ከፍቅረኛሽ ጋር መሆን አለበት ማለት ነው። እና ያው ሌላው ነገር ከሱ በኋላ ነው። እና ቤተሰቦቼ የዛሬው ርዕስ በጣም የሚገርምና ደግሞ በጣም ነው የሚያሳዝነው ማለት ነው። አስተማሪ ነው ብዬ አስባለሁኝ። አስተማሪ ሊሆን ይችላል ብዬ ስላሰብኩ ነው ይዤ የመጣሁና ያው ይሄን ይመስል ነበር። ሁላችንም ትዳራችን ፍቅራችን እንጠብቅ በቻልነው መጠን ሁለተኛ ሶስተኛ ሰው አለመግባት እንዳይገባ መከላከል አለብን ማለት ነው ውዶችዬ። እና ይሄን ይመስል ነበር የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ እያልኩኝ አመሰግናለሁ።